ቀዳማት ባላሻራ ያክሱም ዙፋን አልጋወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራልን ስልጡን ህዝቦች የሃሮሃን የተጠበብን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠርበን ማሽነው ለሀገሩ ሰላምን ሸምኖ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ዜማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቸረው ግርማ ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ ቃል አስሮ ሰንደቋል ቀሚሷን ሸምኖ ተመልካቾቻችን እንደምን አላችሁ? እንዴት ናችሁ? ደህና ናችሁ ወይ? በዛሬው ዕለት እንግዲህ እንደተለመደው የተለያዩ ጉዳዮችን ወደ እናንተ ይዘን ብቅ ብለናል። ታዲያ በዛሬው ዕለት የምናያቸው እጅግ ጥሩ የሆኑ እውነተኛ የሆኑ መልእክቶችን ወደ እናንተ ይደርሳሉ የምንላቸውን ነው አተኩረን የምናያቸው። ስለዚህ በተለይ የአርበኛ ዘመነ ካሴ መልእክት ወሳኝ ነው። እሱን ለመላው የአማራና ለመላው ኢትዮጵያዊ አጠቃላይ የአማራን ትግል ለሚደግፍ ሁሉ በየትኛውም አቅጣጫ ላለው ሁሉ ሊያዳምጠው ሊሰማው የሚገባ በጠላትነት የተሰለፈውም ኃይል ሊማር የሚችል ከሆነ ሊያዳምጠው የሚገባ በመሆኑ እሱን በፕሮግራማችን አጠቃለናል። ታዲያ የሚኒሻ የአድማ ብተና የካድሬና የኦሮሞማ መከላከያን በተመለከተም የምንለው ይኖረናል። ሌሎችም የተካተቱ ነገሮች አሉ። እነሱን ሁሉ እያየን የምንሄድበት ነው። በደንብ እመለስበታለሁ። ታዲያ ከዛ በፊት ግን እስቲ ማስታወቂያዎችን እንመልከት። ምክንያቱም በዓለም አቀፍ ደረጃ እየተደረጉ ያሉ እንቅስቃሴዎች አሉ። አይ ትንሽ እስኪ የዘመነን አሰማን የምትሉን ከሆነ ግን እሱንም ማሰማት ይቻላል። የአርበኛ ዘመነ ማጠር ያለ መልእክቱ ምንድን ነው የሚለውን እስኪ ትንሽ እንስማና ቀጥታ ወደ ሌሎች ጉዳዮች ቆይተን ወደሱ እንመጣለን። ጤና ይስጥልኝ። ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም እየተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቀው የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠቃላዩን ቀጥዬ ስለማቀርበው ከዛ በፊት ወደ እናንተ ማድረስ ያለብኝ ነገሮች አሉ። በዓለም አቀፍ ደረጃ ምን እየተከናወነ ነው፣ አማራው ምን እያከናወነ ነው የሚሉትንም ማየት ይገባናል። ባለፈው ፕሮግራሜ ያቀረብኩት እንደማማ ስናቀርበው በተለይ በአፋር አካባቢ የተካሄደውን እነኚህ የብልጽግና ነኝ የሚሉ ወታደራዊ እንቅስቃሴ ለማድረግ መፈለጋቸውንና ትንኮሳ መፈጸማቸውን በእውነተኝነት ከአካባቢው ሰው ባገኘነው መረጃ መሰረት ከፍተኛ የድሮን ጥቃት ያደረገበትን ሁኔታ ለማየት ሞክረናል። የህወሓት ወይንም ቲዲኤፍ
ወረራ ለማድረግ ፈልጎ እንዳልሆነ የገለጽንበትን ፕሮግራም ዞን 2 መጋሌ ወረዳ ቶንሳ ቀበሌ ላይ የተፈጠረውን ለመግለጽ ሞክረናል። ከዛ አጠቃላይ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሕዝብ ላይና በቤተክርስቲያኗ ላይ የተዘመተውን ሁኔታ በአጭሩ ለመግለጽ ለማሳየት ሞክረናል። ምክንያቱም እየደነዘዘ ያለው በተለይ ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አጠቃላይ እያስደፈረ ያለው ማን ነው የሚለውን ሕዝብ ሊዳስስ ይገባል። ሕዝብ ራሱን ሊጠይቅም ስለሚገባ ያንን የማሳየት ጉዳይ ነው። ምክንያቱም የመጨረሻው ደረጃ ላይ ደርሷል። ከዚህ ውጭ ምን ሊሆን ነው የሚለውን ጥያቄ እያንዳንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ልጆች ሊያስቡበት የሚገባ መቼውንም ጊዜ ሊሰጡት የማይገባ እጃቸው ላይ ወርቃማ አቅም እንዳላቸው ሊያውቁት ይገባልና ያን ለመጠቆም ለማሳየት ሞክረናል። ስለሚቆጭም በእውነቱ ስለሚቆጭም የሚታረዱትን እነኛ ሰላማዊ ምንም አይነት በሕዝብ ላይ ጉዳት ማድረስ የማይፈልጉ የትኛውንም አቅጣጫ ላይ ወገኔ ብለው የሚኖሩ እምነቱ ተከታዮች እንዲታረዱ፣ እንዲገደሉ፣ እንዲሳደዱ፣ እንዲጨፈጨፉ የሚደረግበትን ሁኔታ ሰው የሆነ ሁሉ ሊያወግዝ የሚገባው ነውና እሱን አስመልክቶ በዓለም ዙሪያ ብዙ ነገሮች እየተሰሩ ነው። ይህን ጉዳይ ማቆም አልተቻለም። ያልተቻለው ለምንድን ነው? ዝምተኝነት። ትንሽ ተጫጭሆ አባቶችም ትግራይ ላይ እንደተደረገው ሁኔታ ሊጮሁ አይችሉም። ትግራይ ላይ ቢሆንስ ያለቅሳሉ። አልቅሰው ጉዳዩን ለማስረዳት ይሞክራሉ። ይሄ የአማራ ሕዝብ እልቂት ግን በፍጹም ሊያለቅሱለት አልቻሉም። እንኳን ሊያለቅሱለት እንኳን ሕዝብ ስብሰባ ሊጠሩለት እንኳን ሕዝቡን ተነስና ተቃውሞህን አሰማ ሊሉለት ቀርቶ ትንሽ እንኳ ዘለላ አምባ ሊያሳዩለት አልቻሉም። እና እንዲህ አይነት አባቶች በዚህ ዘመን ገጥመውናል፣ አይተናል። በዚህ 30 ዓመት ውስጥ ስለ አማራው እልቂት የነበሩ አባቶች ያሉትም አባቶች አይተናል። ምን አይነት ሁኔታዎችን እየሆነ ስላ ያለበትን ሁኔታና ይሄን እንግዲህ ምእመናኑ ነው ድክመቱ፣ ስንፈቱ ያለ ምእመናኑ ላይ ነው። ሌላ አይደለም እኮ ምእመናኑ ላይ ነው። ስለዚህ አባቶች ካልጠሩት ይታረዳል። ዝም ብሎ የሚታረድ ነው ማለት ነው። ይሄ ሊቆም ይገባዋል። አንተ ስትኖር ነው ሁሉም ነገር አባትም ምንም ሁሉም በአግባቡ ልትሳለም የምትችለው። ምክንያቱም እነሱ ሊያሳልሙህ የሚችሉት አንተ ስትኖር ነው። ይሄ ሊገባቸው አልቻለም። ቢገባቸው ሊፈጽሙት አልቻሉም። ለምን? የሚያለቅሱበት ቦታ አለ፣ የማያለቅሱለት ህዝብ አለ። ይህን ግልጽ ማወቅ ያስፈልጋል። አይተናቸዋል። ይሄ ሲባል ግን ጥቂት አባቶች አይቆረቆሩም፣ አያለቅሱም፣ አያዝኑም፣ በጣም አይጎዱም ማለት አይደለም። ይህን ግምት ውስጥ መግባት መቻል አለበት እና እስኪ በእውነቱ ስለ አርሲም ያለውን ሁኔታ ትንሽ እንደው ሰምተን መመለስ መቻል አለብን። የአማራ እናቶች እንባ ዓለም አቀፍ የተቃውሞ ዘመቻ በአማራ ህዝብ ላይ እየደረሰ ያለውን የዓመታት ለከት የለሽ ሰቆቃ፣ የግፍ ሞት፣ መፈናቀል፣ ስደት፣ እስርና እንግልት ለመቃወም ብሎም ለዓለም አቀፍ ማህበረሰብ ለማሳወቅ የተጠራ ሰልፍ ባለፈው ኦክቶበር 26 2025 በለንደን የአማራ ህዝብ ስቃይ ግድ የሚላቸው ስለ ሰው ልጅ የሚቆረቆሩ እልፎች የተገኙበት ታላቅ ሰላማዊ ሰልፍ ተደርጓል። የአማራ እናት እንባ ዘመቻ ኦክቶበር 26 እስከ ኖቬምበር 26 ቀጥሏል። በፍራንክፈርት በኖቬምበር 8፣ ዘሄግ በኖቬምበር 12፣ ሚኒሶታ በኖቬምበር 16፣ ጄኔቫ በኖቬምበር 21 ታላላቅ የተቃውሞ ሰልፎች ተዘጋጅተዋል። በቦታው ተገኝተው በመከራው ውስጥ ያለውን ወገኑን ድምጽ ይሁኑ፣ ግፍንና ግፈኞችን ይቃወሙ።
ዝምታ ሰላምን አያመጣም። ተግባር የሰላም የፍትህ መረማመጃ መንገድ ነው። ዓለም አቀፍ የአማራ እናቶች እንባ የተቃውሞ ዘመቻ አዘጋጅ ዓለም አቀፍ የአማራ ማህበራት ህብረት። ስለዚህ እነዚህ የአማራ ህብረት ዓለም አቀፍ የአማራ ህብረት በሚል ራሳቸውን አደራጅተው እየተንቀሳቀሱ ያሉ ማህበራት በከፍተኛ ደረጃ በተለያዩ አገሮች ላይ ሰላማዊ ሰልፎችን እያከናወኑ ነው። ዓለም እንዲያቅ ወይንም መሪዎች መንግስታት ጉዳዩን እንዲረዱ ህዝብም በተለያዩ መንገዶች ላይ ያለውን ስለ ኢትዮጵያ ጉዳይ ያለውን እንዲረዳ እያደረጉ ያሉበት ጉዳይ ነው። ስለዚህ ይህንን እንቅስቃሴ በከፍተኛ ደረጃ እየገፉበትና እየሰሩ ያሉበት ነው። አሁንም በየሀገሩ ያላችሁ እንቅስቃሴውን አጎልብቶ መሄድ ይጠይቃል። በዚህ ደረጃ ነው እየተካሄደ ያለው ተቃውሞ። ይህ ተቃውሞ ትላንት በተለያዩ አካባቢዎች ይህ የመጨረሻ ሰልፌ ነው ብሎ መጨረሻ ላይ ግን አቅሙን ማሳየት ስለሚገባው ህልውናውን ማቆየት ስለሚገባው ወደ ኃይሉ ተሰማርቷል። ይህ የሆነው የመጨረሻ ጥያቄውን አቅርቦ ነው። የመጨረሻ ይህ ትውልድ የመጨረሻ ጥያቄውን ነው ካቀረበ በኋላ እንግዲህ ቆመን አንሞትም፣ ቁጭ ብለን ሞትን አንጠብቅም። ስለዚህ ነፃነታችንን በጉልበታችን እናመጣዋለን ብሎ ትግሉን አቀጣጥሎ ይሄው 2 ዓመቱን አልፎ 3ኛው ላይ እየተጓዘ ነው ያለው። በከፍተኛ ደረጃ ራሱን እያደራጀ የመጣበት ሁኔታ እያጠናከረ የመጣበት ሁኔታ ነው ያለና እጅግ ተስፋ ሰጪ ጉዳዮች አሉ እና ይሄንን በእውነቱ ለአመራሮች የሚተው ቢሆንም ተስፋውን ያናምጡ ብለን አሁን መጠየቅ የማንችልበት ጉዳይ ነውና ይህን አስመልክቶ በእውነቱ ተቃውሞንም አስመልክቶ በአሜሪካን አካባቢ የሻማ ማብራት በተለይ በዛሬው ዕለት የሻማ ማብራት ሁኔታዎች የሻማ ማብራት ፕሮግራም የአማራ ሞት ይብቃ፣ ስለ እህቶቻችን፣ ስለ አባቶች፣ ስለ ምዕመናን ዝም አንልም በሚል በመጪው ህዳር 6 ቀን 2018 ዓ.ም ወይም ኖቬምበር 15 2025 ከ6 ፒኤም ጀምሮ ይከናወናል። ፕሮግራሙ ቨርቹዋሊ ወይም በኦንላይን የሚካሄድ ሲሆን በዋና ዋና የሚዲያ ቻናሎች በቀጥታ ይካሄዳል። በአማራ ማህበራት ህብረት ሰሜን አሜሪካ ፋናና ከአማራ ሚዲያ ካውንስል ጋር በተዘጋጀው በዚህ ፕሮግራም ላይ እንዲሳተፉ ጥሪ ቀርቦለታል። ይሄ እንግዲህ አሜሪካ በዛሬው ዕለት እየተካሄደ የሚገኝ ነው። ይህንን በእውነቱ ሌሎችም ቦታ ላይ በተለያየ ቦታ ላይ ጉዳዩ መቀጠል መቻል አለበት። ድምፅን ማሰማት ከፋኖ ጎን መቆማችንን ማሳየት ያስፈልጋል። በየአቅጣጫው ጥረት መድረግ መቻል አለብን። ሁሉም ነገር በአንድ አቅጣጫ ይሄዳል ማለት አይደለም፣ ግን በየአቅጣጫው ዲፕሎማሲ የሚሰራው የዲፕሎማሲ ስራውን፣ የተለያየ ነገር የኢኮኖሚ ጉዳዩን የሚያንቀሳቅስ የኢኮኖሚ ጉዳዩን፣ ተቃውሞውን የሚያንቀሳቅስም ተቃውሞውን በእንዲህ አይነት በተቀናጀ የብዙዎች ጥርቅም የብዙዎች የተለያየ ስራ ውጤት ነው ወደ አንድ አቅጣጫ ሊያደርሰን የሚችለውና ይሄንን በደንብ ስራዬ ብለን እያንዳንዱ አማራ ሊሰራው ይገባል፣ ያከናውነው ይገባል። ይሄ ነው እንግዲህ እየተከናወነ ያለው ይሄ ነው። ምክንያቱም የአርሲ ላይ የተከናወነው ጉዳይ እንዲህ ቀላል አይደለም። ገደሉን እኮ በየቦታው። እስኪ አማራ ያልተገደለበት የኢትዮጵያ ኦርቶዶክስ ቤተክርስቲያን ያልተቃጠለችበት ምዕመናኗ ያልታረደበት ግልጋሎት ሰጪዎቿ ያልተሰቃዩበት በአደባባይ በጥፊ ያልተመቱበት ቦታ አለ ወይ? የለም እንዴ! በዚህ ዘመን ማረድን መስለብን እያሳዩን እኮ ነው። እንዴት በዚህ ዘመን ለህዝቡም እኮ ያሳፍራል። ከዚህ ህዝብ የወጡ ሰዎች ይህን ሲሰሩ ያሳፍራል እኮ። እንዴት አይነት ዘመን መኖር ነው ወደፊት የሚያሳይ ማለት ለዛ ህዝብ ይሄ ጉዳይ እንዴት ነው አይታየውም ወይ? ህዝቡ
ህዝቡ ራሱ ይሄ ነገር አይታየውም ወይ? በዚህ ዘመን ዓለም በሰለጠነበት ዘመን እንዲህ አይነት ነገር ሲኖር መሪው ሰውነት የሚያሻሽ ሆኖ ሲገኝ እኔ እንጃ እንግዲህ የኛ እዛ ኢትዮጵያ ውስጥ ያሉ ባለስልጣናችን ይሻቸው አይሻቸው አላቅም፣ ግን መሪዎቹን የውጭ መሪዎች በሄዱ ቁጥር የሚያሻሽ የሚለጠፍ ጉያቸው ውስጥ የሚገባ መሪ የገጠመ የህዝብን እልቂት ለሱ ምኑም አይደለም እያሽሞነሞነ የከተማ ልማት ነው የከንቲባ ስራ ነው እየሰራ ያለው። እንዲህ አይነት ዘመን ነው የገጠመን። ስለዚህ ሆን ተብሎ አማራ መጥፋት እንዳለበት ይቺ እምነት ሁሉን አስተሳስራ የኖረች በመሆኗ እንድትጠፋ የተፈረደባት ከረጅም ጊዜ ጀምሮ በመሆኑ በታሪክ እንደምንረዳው ይህን ጉዳይ ለማስፈጸም ሌት ተቀን የሚደክም መሆኑን እያየነው ነው። ታዲያ ይሄ ነገር ይሄ እልቂት መቼ ነው የሚቆመው? መቼ ነውስ አብሮ ሊተባበር የሚችለው? ይህ ህዝብ መቼ ነው? በተለይ የኦሮሞ ህዝብ በስሙ ብዙ ነገሮች እየተሰሩ ነው። ብዙ ነገሮች ታሪክን ነገ እንዴት ነው የሚረዳው? የግድ ይነገራል፣ በልጆቹ ፊት ይነገራል። አርሲ ላይ እንዲህ ተፈጠረ፣ እንዲህ አረዱ፣ እንዲህ ሰለቡ፣ እንዲህ ቆረጡ። እንዴት በተጨባጭ በምስል ያለ ነው እኮ። ይሄንን ማስቆም ይሄ ነገር ተገቢ አይደለም የሚል የኦሮሞ ህዝብ እንዴት አይኖርም? እንዴት አይቃወምም? ትላንት አየን ህወሓት በከፍተኛ ደረጃ በደል ሲፈጽም እና ጸጥ ሳይቃወሙ ኖሩ። ከ27 ዓመት በኋላ ይሄው ጉዳዩ ወደማይሆን ሁኔታ ሆኖ እያየነው ነው። የሰው ልጅን ልናከብር ይገባል። ለሰው ልጅ አክብሮት ልንሰጥ ይገባል። በፈጣሪያችን አምሳል ወይንም በኢየሱስ ክርስቶስ አምሳል የተፈጠረን ሰው እንዴት ታርደዋለህ? እንዴት ትሰልበዋለህ? ይሄ እኮ ነውር ነው። በጣም ነውር ነገር እኮ ነው። ይሄን ነውር ነገር እንዴት አባቶች፣ እናቶች፣ እንዴት ታላላቆች ሰው ያጣል የኦሮሞ ህዝብ? ይሄ ነገር ተው የሚል ይሄ ነገር ተው በቃ የሚያመጣው ጣጣ ከባድ ነው የሚል እንዴት አባት ያጣል? እንዴት አዋቂ ያጣል? በዚህ ደረጃ የሚያስብ በዓለም ደረጃ በስፋት የሚያስብ እዚህ ከሰለጠነው ዓለም እየኖረ እንኳ ምን ሲናገሩ እንደነበር አይተናል። ታዲያ ይሄ ነው ሰውነት፣ ይሄ ነው አብሮ መኖርነት፣ ይሄ ነው ወደፊት የሚያፍሩበትን ነገር ማስቀጠሉ፣ ይሄ ነው። በጣም ነውር እኮ ነው በዚህ ዘመን። ትላንትናም እነሱ በፈጠሩት ነገር ሲወቅሱ ኖሩ። ወጣቱን አሰከሩት። በተሳሳተ አመለካከት ወጣቱን አስክረው አላስፈላጊ ነገር ውስጥ አስገብተው ዓላማቸውን ለማሳካት የሚያደርጉትን ዛሬ የሚደርሱበት ደረጃ ሊደረሱ። ነገ ምን ሊመልሱ ነው? ነገ በእውነት እንዲህ ተደረግ የሚል ነገር ሊመጣ ነው። ይሄው እኮ በተጨባጭ በቪዲዮ የተያዘ ነው እና ይህን ጉዳይ በፍጥነት ሰው የሆነ ሁሉ ሊያየው ይገባል። ስለዚህ አማራው ግን ተቃውሞውን በየቦታው ማሳየት ያስፈልጋል። የአማራን ትግል የሚደግፍ የአማራን እልቂት የሚቃወም ሁሉ አብሮ ሊቆም ይገባዋል። ዘመኑ ፈጣን ነው። ነገ ሁሉም ነገር እንዳልነበር የሚሆንበት ሁኔታዎች ይመጣሉ። በፍጹም እየታረደ የሚኖር አማራ አይኖርም። በምንም ታምር እየገሰገሰ ነው፣ እየተመመ ነው፣ እየመጣ ነው። ለምሳሌ መትመሙን ትንሽ እንመልከተው እንዴ። Chana
መታረድ መረረው። ይሄ እንግዲህ አንድ ቦታ ላይ የአንድ ክፍለ ጦር ነው የሚሆነው፣ ሌላ አይሆንም። አስቡት ሂሳቡን ማለት ነው። እንዲህ በቀላሉ መላቀቅ ይኖራሉ? አራጆች ትላንት ብዙ ነገር ደባ እየፈጸሙ በተለያየ ሀገር ዳሬ እየኖሩ ሊሆን ይችላል። ነገ ግን ጠያቂ ስለሌለ ነው እየኖሩ ያሉት። ነገ ግን ጠያቂ መንግስት ይኖረናል። ጠያቂ መንግስት የትም ሀገር ቢገቡ ሊጠየቁ የሚችሉበት ሁኔታዎች ይኖራል። ጊዜዎች ተቀያያሪ ናቸው። ማንኛውም ወንጀለኛ የትም ሊያመልጥ አይችልም በየትኛውም መንገድ። ስለዚህ እንደ መንግስት ጠንካራ መንግስት ማቆሙ ላይ እንጂ ጠንካራ መንግስት ከቆመ በኋላ ወንጀለኞች በየትም ዛሬ እርድን፣ ማሳደድን፣ ማስጨፍጨፍን፣ ማፈናቀልን ፈቅደው አደራጅተው የሚያከናውኑ ሁሉ የትም ሊያመልጡ አይችሉም። የትም ነገሮች ይህንን ያሳየሁበት ጉዳይ ምንድን ነው? እንዲህ እንደ ቀላል የሚታይ አይደለም። ህዝብ በደንብ ሊረዳ ይገባል። መሮት ነው መታረድ፣ መሳደድ፣ መፈናቀል፣ መገለል መሮት ነው። ይሄ የተደራጀና እየመጣ ያለው ዝም ብሎ አይደለም። ዝም ብሎ አይደለም። የነቃ የታጠቀ የተደራጀ ነው። እነ አብይ እነ ብርሃኑ ጁላ እንደሚያጣጥሉት ወይንም የነሱ ደቀ መዛሙርቶች እንደሚያጣጥሉት አይነት ነገር አይደለም። ልክ እንደው ጫካ ውስጥ ያለ ምንም ነገር የሚያደርግ እንዳልሆነ እንደዚህ አርጋው የሚያጣጥሉት ነገር አለ። ለዚህ ቀላል ምሳሌ ማስቀመጥ እችላለሁ። በተለይ የቀድሞው ፕሬዝደንት ኮሎኔል መንግስቱ እዚህ ሰሜን ሸዋ ላይ ወያኔዎች ደርሰው አይ ምንም ችግር የለም ነገ አሳደን እናጠፋቸዋለን የሚል የፓርላማ እንትን ሁሉም ይታጠቅ፣ ሁሉም ይደራጅ፣ እንነሳ፣ በየአቅጣጫው ሁሉም ነገር መንቀሳቀስ ያስፈልጋል የሚል አይነት ሁኔታዎች፣ ንግግሮች ነበሩ። ግን እኮ ኦልሬዲ እየመጥተዋል እኮ እየመጡ ናቸው። ይሄ ከዚህ እንኳ መማር ያስፈልጋል። ህዝብን አርደህ የት ነው የምትገባው? ቤተ ክርስቲያንን አቃጥለህ የት ነው የምትገባው? እዛ ውስጥ ያለ በየትኛውም ቦታ በአርሲ የምትኖር በወለጋ የምትኖር እዛው ነው የምትገኘው። ሌሎቹ ግን የሚያመልጥ ሊኖር ይችላል። አንተ ግን እዛው ነው የምትገኘው። ያን ወንጀል የምትፈጽም ሁሉ እዛው ነው የምትገኘው። ስለዚህ ዘመድ አዝማዱ እንኳን ሊነግር ይገባ ነበረ። ዘመድ አዝማድ ተው፣ ይሄ ነገር የትም አታመልጡም፣ በየትኛውም ቦታ አታመልጡም ሊል ይገባ ነበር። ስለዚህ እንደ አብሮነት ስንኖር እንዲህ አይነት ነገሮች ሊነገሩ ይገባ ነበር፣ ሊባሉ ይገባ ነበረ። ስለዚህ አላስፈላጊ ሁኔታዎች እየተሰሩ ናቸው እና ይሄ በፍጹም መፍቀድ የለብንም። እስቲ ግለሰቦች እንኳ እኔ የገረመኝ አንድ ነገር አለ። አዲስ አበባ ላይ እንዴ አንድ ወጣት ምን እያደረገ ነው የነበረው? ደሞ ምን ጣለብኝ ልጅሽ ቤት ማን በክፉ አየብኝ ልጆችሽ አላሜን ያም በዚህ ዘመን በርስት ይጣላል ቢሉኝ እንዴት ልጆችሽ አላሜን ያም በዚህ ዘመን በርስት ይጣላል ቢሉኝ እንዴት ልመን ያልሽኝን አትርሽ የተያዝቢበት መቼም ፍርድ አያውቅም ሲያዝኔና ታንገት ያልሽኝን አትርሽ የተያዝቢበት መቼም ፍርድ አያውቅም ሲያዝኔና ታንገት አሁን ውዴ አሁን ውዴ። አንድ ወጣት በአዲስ አበባ መንገድ ላይ በቃ ማድረግ የሚችለውን የውስጡን ማድረግ የሚችለውን አደረገ። ማድረግ የሚችለው እያንዳንዱ ወጣት ቢያደርግስ ብሎ ማሰብ ይጠይቃል። እንዴት ነው እዛ መስቀል አደባባይ ላይ ሲወጣ ስናየው መልካም ነው። የት ገባ ያ ህዝብ? የት ገባ እንዴ? እንዴት የት ገባ ያ ሁሉ ህዝብ? የት ገባ? በቃ እግዚአብሔር ያውቃል እያለ ቁጭ ነው። አንድ ወጣት ነገ ምን እንደሚያደርጉት አናቅም፣ ግን በራሱ ወስኖ ለዛ ህዝብ
ፍትህ ጠይቋል። ለዛ ህዝብ ፍትህ ጠይቋል። ይሄ ልጅ ዘላለማዊ ነው። ይሄ ብቻ አይደለም። ባህር ዳር ላይ እንደዚሁ አንዱ ወጣት ተቀበለው። ፍትህ ለአርሲ ነው የሚለው። ለኦርቶዶክሳውያን ፍትህ ይጠይቃል። ሰውነቱ ላይ ጽፎ እየጠየቀ ነው ያለው። ህዝብ በመንገድ እንዲያየው፣ እንዲያስብ፣ እንዲነቃ። እንግዲህ ይሄ አንድ ወጣት ብቻውን ነው እኮ። አንድ ሰው ሚሊየንስ ያላት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እንዴት ዓለምን ጉድ ሊያሰኝ የሚችል እንቅስቃሴ ማድረግ ያቅታታል? ያ ምዕመናን ይህን ማድረግ እንዴት ያቅተዋል የሚለው ነው። እና እንዲህ አይነት ሁኔታውን በዓለም ዙሪያ ተቃውሞውን እያሰማ ያለበት ሁኔታዎች ነው ያሉትና እንግዲህ ይህንን እዚህ ጋር እንትን ላዘበልና ወደ ዋና ርዕሳችን ይህን ይመስላል። የአርበኛ ዘመነ ካሴ መልእክት የሚኒሻ የአድማ ብተና የካድሬው እና የኦሮሞማ መከላከያ ጉዳይ እነዚህ በጣም አስፈላጊ ጉዳዮች ናቸውና ቀጥታ ወደ አርበኛ ዘመነ ካሴ መልእክት ይዣችሁ ልግባ። ጤና ይስጥልኝ። ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም የተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቀው የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል። እኛ አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያላንዳች መዘናጋት አጠናክረን እንቀጥላለን። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራን ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራ ነው። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብዓትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አህመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ህዝብ በሰላም ወጥቶ መግባት ብርቅ ሆኗል። ያለ ጉቦ ጉዳይ ማስፈጸም የማይታሰብ ተደርጓል። ልጆቹን ለሚገድልበት ገንዘብ ለማሰባሰብ ህዝባችንን አጋድሞ እየጋጠው ነው። በኑሮ ውድነት ሰቅዞ እያሰቃየው ነው። ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ህዝብ ህልውና የሚጠበቀውና በኢትዮጵያ ህዝብ ላይ የተጫነውን አገዛዝ ከነግሳንግሱ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ለአፍታም መዘንጋት የለበትም። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘራጥፍ መደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። በመሆኑም በከተሞች የሚኖረው ህዝባችን ነባራዊ ሁኔታው በሚፈቅደው የትግል አይነት ሁሉ እምቢተኝነትን በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፍ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን፣
ህዳር 6 2018 ዓ.ም አርበኛ ዘመነ ካሴ አርበኛ ዘመነ ካሴ ይህን ትውልድ እንዲንቀሳቀስ እንዲተጋ ለነጻነቱ እንዲቆም ገና ከጅምሩ ቀስቅሷል። ገና ከጅምሩ ተናግሯል። የኛ ድክመት ካልሆነ በስተቀር ጠንክረን ከተነሳን ማንበርከክ እንደምንችል ገልጿል። አዎ እውነት ነበረ። ከተነሳን ማንበርከክ እንደምንችል በየትኛውም ሀገር ተደግፈን ሳይሆን ትግሉ የተጀመረው በራስ ተነሳሽነት በተገኙት ነገሮች ሁሉ ትግሉን አስጀምሮ አጠቃላይ የአማራ ልጅ ከዳር እስከ ዳር በጎንደር፣ በጎጃም፣ በወሎ፣ በሸዋ አልፎ ተርፎ ዛሬ በወለጋ፣ በቤንሻንጉል እየተንቀሳቀሰ ያለው ትግል እንዲሁ ዝም ብሎ አይደለም። ብዙ ድካም ነበረበት። ብዙ ቅስቀሳዎች፣ ማንቃቶች ነበሩበት። አማራ እምቢ አልነሳም ብሎ ቁጭ ብሎ መተከዝና እንዴት ምን ተፈጠረ ዛሬ ደግሞ ምን አለ የሚል የዜና ጥበቃ እንጂ ምን ላድርግ ብሎ በጋራ የሚነሳበት ሁኔታ ረጅም ጊዜ ፈይቷል። ጥቂቶቹ ግን ትግሉን ሳያቆሙ በየአቅጣጫው ትግሉን ሳያቆሙ ደከመኝ ሰለቸኝ ሳይሉ በውስጥም በውጭም የሚችሉትን ሲያደርጉ ነው የቆዩት። በእጅጉ ሊመሰገኑ ይገባል። በየትኛውም ዓለም አቅጣጫ ያሉ ለአማራ ትግል ለአማራ መበደል ሲጮሁና ድምፃቸውን ከፍ አድርገው የለም አማራ ብለው ለ20ና 30 ዓመት የታገሉ አሉ። በእጅጉ የሚደነቁ ሳያቆሙ ትግላቸውን። ትውልዱ ደግሞ ያንን በዓይኑ የሚያየውን ነገር በቀጥታ ወደ ተግባር መቀየር ስላለበት በጉልበቱ መመከት ስላለበት ይሄንን የማደራጀቱ ስራ የማጠንከሩ ስራ በእጅግ ያስፈልግ ስለነበረ ይሄንን አርአያ ወስዶ ከጓዶቹ ጋር ያከናወነው ተግባር እጅግ የሚደነቅ ነው። ዛሬም ያስተላለፈው መልእክት በእጅጉ ግሩምና ወደፊት ሊያንቀሳቅስ ሊያራምድ የሚችል በመሆኑ እጅግ ለአርበኛ ዘመነ ካሴና ለትግል አጠቃላይ ለአማራ ህልውና ለሚታገሉ መሪዎች ሁሉ ሰላምታዬን አቀርባለሁ። ይህን ካልኩ በኋላ በቀጣይ የምናየው እንግዲህ አርበኛ ዘመነ ካሴ መልእክቱን አስተላልፏል። ቀጥሎስ ምንድን ነው ያለው ሁኔታ? ማየት የሚገባን አንዳንድ ነገር አለ። የሚኒሻ የአድማ ብተና የካድሬና የኦሮሞማ መከላከያ ጉዳይ አሁንም መታየት ያለባቸው። ለምሳሌ ለሚኒሻዎች፣ ለአማራ ሚኒሻዎች፣ ለአማራ አድማ ብተና ካድሬዎች ለናንተ የማሳያችሁ ይሄ ነገር እስኪ የናንተ ልጆች እዚህ ትምህርት ቤት የሚማሩ ቢሆን ኖሮ ምን ታስባላችሁ? ልጆቻችሁ ከትምህርት ቤት እንደዚህ ትምህርት ቤት በድሮን እየተደበደበ እየፈራረሰ የትምህርት ተቋማት እየወደሙ የሕክምና ግልጋሎት መስጫ ቦታዎች እየወደሙ በአካባቢያችሁ ይህን እያያችሁ ወይንም እናንተ እናይም ብላችሁ በምታገኟት ገንዘብ ቤተሰቦቻችሁን የምታሳክሙ ሆኖ ግን ይሄ ወገናችሁ የሚጠቀምበት እንደዚህ ሲሆን ስታዩ ይሄ ብቻ አይደለም። ወገናችሁ በአጠቃላይ ሲታረድ ስታዩት እንዴት አስቻላችሁ? እንዴት ዝም አላችሁ? ይሄ ገራሚ ነገር ነውና በእውነቱ ምን አይነት አስተሳሰብ ቢኖራችሁ ነው? ምን አይነት አስተሳሰብ ቢኖራችሁ ነው? ይሄ መጽሐፍት የእናንተ አይደለም ወይ? አድማ ብተናዎች፣ ሚኒሻዎች፣ ካድሬዎች ይሄ መጽሐፍት ይሄ የቤተ ክርስቲያን መጽሐፍት ወይንም ብዙ ታሪኮችን አጭቆ የያዘው እንዲህና አብይ ሲያነዱት የእናንተ አይደለም ወይ?
መቼ ነው እንደ ሰው የሚሰማችሁ? እንዴት ከዚህ ወራሪና ጨፍጫፊ ገዳይ ጋራ ከጡት ቆራጭ ከሆነ ጋራ እንዴት አብራችሁ ትቆማላችሁ? ብአዴን በቃ ጆሮ የለውም፣ ቀበቶ የለው፣ ጆሮም ቀበቶም የለው። ስለዚህ ይሄንን አሳፋሪ ጉዳይ ልታቆሙ ይገባል። ብአዴን ቀበቶም ጆሮም የለውም። እንዴት ከብአዴን ጋራ ትቆማላችሁ? ህዝብህ እየተመታ፣ ህዝብህ እየተጎሳቆለ፣ እየታረደ፣ ጡት እየተቆረጠ እንዴት አብራችሁ ከብአዴን ጋር ትቆማላችሁ? ይሄ እኮ ያንተ አስከሬን ነው፣ የዘመዶችህ የወገኖችህ አስከሬን እኮ ነው። ይሄው ጨፍጭፈው እንዲህ እኮ ነው የቀበሩህ። ጨፍጭፈው እኮ እንደዚህ ነው እኮ የጣሉህ። ሁሉን ነገር እናሳይ ሆይ። ስለዚህ በተለይ አሳፋሪው ነገር የሚኒሻው ሌላው ህዝብ ሊያገል የሚገባበት ሁኔታዎች ሊኖሩ ይገባል። ከማህበራዊ ግንኙነት ከማህበራዊ አጠቃላይ ጉዳይ ላይ የሚያግድበትን ወይንም የሚያገልበትን ሁኔታዎች ሊፈጥር ይገባል። ህብረተሰቡ የሚኒሻ ቤተሰብ ከሚኒሻ ጋር ያለውን የግንኙነት ሁኔታ እሳት ማስጫር ወይንም በማህበራዊ ጉዳይ በድር በምን ከገዳይ ጋር የቆሙ በመሆናቸው ባንዶች በመሆናቸው ዞር በሉ ሊላቸው ይገባል። ይሄንን ህዝቡ አብሮ ሊያከናውነው የሚገባ ነው። እንደዚህ ነው የተቀበርነው። እና ሚኒሻዎች አድማ ብተና የምትባሉ ካድሬ የምትባሉ ይሄ አይቆጫችሁም ወይ? የአማራ ልጅ እንዲህ በገፍ ሲጨፈጨፍና ሲቀበር እንዴት አይታያችሁም? እንዴት? ይሄ እንግዲህ በግልጽ እያቀረብን ያለነው ነገር ነው። እንግዲህ ማየት ካለባችሁ አይተናል ብላችሁ የምትተውት ነገር ሊሆን አይገባም። አማራ እንዲህ ነው የሚሳደደው፣ እንዲህ ነው የሚያባረሩት። ከአዲስ አበባ እንደዚህ ነው የሚያደርጉት። ታዲያ ይሄ ነገር አይታያችሁም? እናንተ ጋር መድረስ አለበት፣ እናንተ ቤት መግባት አለበት። ይሄ በጣም አሳፋሪ ነገር ነው፣ በጣም አሳፋሪ ነገር ነው። እና አሁንም በተጨማሪ በእውነቱ እንዴት ከነዚህ ጀግኖች ጋር መቆም ያቅታችኋል? ከእንዲህ አይነት ጀግኖች ጎን መቆም እንዴት ያቅታችኋል? ከነ አርበኛ ዘመነ ካሴ ጋር ከነ ምሬ ወዳጆ ጋር ከነ ሀብቴ ጋር እንዴት መቆም ያቅታችኋል? ከነ ደሳለኝ ጋር እንዴት መቆም ያቅታችኋል? ከጀግኖቹ ጋር እንዴት መቆም ያቅታችኋል? ስለዚህ በወሎ፣ በሸዋ፣ በጎንደር፣ በጎጃም ያለህ ሚኒሻ አድማ ብተና እና ካድሬ ነገ መግቢያ የለህም። መግቢያ ከሌለህ ለምንድን ነው ከወገንህ ጎን የማትቆመው? እንዴት አይታይህም? ይሄ እኮ እንዲሁ ዝም ብሎ የመጣ አይደለም። ይሄ እኮ ቤት የሌለው ሆኖ አይደለም። ይሄ እኮ ወገን የሌለው ሆኖ አይደለም። ይሄ እኮ እንዲሁ ዝም ብሎ ስራቶ አይደለም። ስራቸውን እየተው እኮ የገቡ አሉ። ታዲያ አንተ እንዴት አይሰማህም? ስለዚህ ሚኒሻዎች በአፋጣኝ ከብአዴን ተነጥላችሁ፣ ከዚህ ከኦሮሞማ አሽከርነት ተነጥላችሁ በአፋጣኝ አድማ ብተናዎች በተለይ እናንተ ደግሞ የሚያሳዝንም ጉዳይ አለ እና ወደ ህዝባችሁ ልትቀላቀሉ፣ ወደ ፋኖ ልትቀላቀሉ ይገባል። አድማ ብተናዎች ታሳዝናላችሁ። በተለይ አድማ ብተና ሆኑ ከዚህ ስርዓት ጋር የሚያገለግል አሳምነውን እንደገደለው ራሱ እንደገደለው ያስቆጥራል። የተሰዉ ጀግኖችን እንደገደሏቸው ያስቆጥራል። እነው ባንተን እንደገደሏቸው ያስቆጥራል።
አድማ በተና ሆኖ እንዴት ጀነራል አሳምነውን ይከዳል? እንዴት ጀነራል አሳምነው የሚከዳ አማራ ነበረ? በእውነቱ ካየነው አልነበረም። ስለዚህ ይህንን ያደረጋችሁ በታሪክ ውስጥ የምታፍሩበት ጊዜ በእጅጉ ይመጣል። በተለይ አድማ ብተና እስካሁኑ ሰዓት ድረስ መቆየታችሁ አሳፋሪ ነው። እንዲህ ነበረ እኮ ያለው አይደለ እንዴ? አሳምነው እኮ ብዙ ተናግሯል፣ ብዙ ብሏል። እንዴት ይህን ጀግና ማዳመጥ ያቅታል? የተናገረው ሐሰት ነው? ሐሰት አልተናገረም። ስለዚህ ይሄ በእውነቱ በተለይ አድማ ብተና የምትባሉ በልዩ ኃይል ውስጥ የነበራችሁና ወደ አድማ ብተና የገባችሁ እንዴት አሳምነው ጽጌን ትክዱታላችሁ? ተጠያቂዎችም መሆን መቻል አለባችሁ። ወደፊት ከዚህ ስርዓት ጋር አብራችሁ የምትወገዱበት ሁኔታ እንደሚኖር ምንም ጥርጥር የለኝም። ከዚህ ስርዓት ጋር አብራችሁ ትሄዳላችሁ። በአጠቃላይ ምንም የምታፈጥሩት ነገር ለጊዜው ሊያስደስታችሁ ይችላል፣ ግን ምንም የምታመጡት መጨረሻ ላይ የምትለውጡት ነገር የለም። የፋኖ ትግል ወደፊት እየገሰገሰ የሚሄድ መሆኑ ጥርጥር የለም። በዚህ ደረጃ ማወቅ ያስፈልጋል። እና ካድሬዎችስ እስከ መቼ በስለላው በምናምኑ ተደራጅታችሁ ከምትል እንዴት ከአማራ ህዝብ ጎን መቆም ያቅታችኋል? እንዴት አሳልፈህ ወንድምህን መንገድ እየመራህ ለማሳሰር ለማስገደል ትሄዳለህ? እንዴት? ምክንያቱም ሌሎች የሚያርዱን ሳያንሱን አንተ ተደርበህ እንዲታረር፣ ትምህርት ቤት እንዲፈርስ፣ እንዲሳደድ፣ በድሮን እንዲመታ ታደርጋለህ። እንዴት? ስለዚህ ይሄ በእጅጉ በየትኛውም ቦታ ያላችሁ በእጅጉ የሚያስንቃችሁ፣ በአማራ ህዝብ ፊት የማትቆሙ፣ ወደፊትም የአማራ ህዝብ በኩራት በሚራመድበት ሰዓት በፊቱ የማትቆሙ መሆናችሁን ከወዲሁ ልታውቁት ይገባል። ባንዳ በአማራ ህዝብ ፊት ሊቆም አይችልም። አማራ ሆኖ አማራን እያስገደለ በዚህ ሰዓት ከጠላት ጎን ከጥቁር ጠላት ጎን ሆኖ አማራን እያስጠፋ ያለ ይሄ በእጅጉልን ወደ መፋረድ ውስጥ የሚያስገባ ስለሆነ ተመለሱ። በፍጥነት ተመለሱ። ጊዜ ሯጭ ነው። ነገ ፋኖ ሊቆጣጠረው እንደሚችል ምንም ጥርጥር የለም። ግን ተባበሩ። የአማራ ልጅ በየትኛውም አቅጣጫ ልንተባበር ይገባል። እናንተ ወደ አማራነት ተመልሳችሁ ፋኖን ብትተባበሩ ጊዜው ይቀንሳል። ለእናንተም ደግሞ ክብርም ነው። በሰላም በየትኛውም አቅጣጫ በሰላም የምትኖሩበት ነው የሚሆነው። እስከ መጨረሻው ከዚህ ሁኔታ ጋር ሄዳችሁ መጨረሻ ላይ ስትያዙ፣ መጨረሻ ላይ ሲፈርስ አይ እንዲሆኜ ነው ብትል የሚቀበልህ ፋኖ ይኖራል ወይ? ምክንያቱም መንግስት እያዋቀረ ነው። ፋኖ በየሚያስተዳድረው አካባቢ መሰረታዊ ስራ እየሰራ ነው ያለው። ጊዜያዊ መንግስት እያቋቋመ ነው ያለው። ስለዚህ ዛሬ ገበሬው እኮ እረ ነፃነቴን እያለ ባለበት ሰዓት እንዴት እናንተ ይህንን ትፈጽማላችሁ? ስለዚህ ልታስቡበት ይገባል። በፍጥነት ብዙ ልታስቡበትም አይገባም። በፍጥነት ወደ አማራ ህዝብ ትግል ልትቀላቀሉ ይገባል። ጊዜው በጣም ፈጣን ነው። ይሄ ቃል ያዙት። በእውነቱ በአስቸኳይ እዚህ ትግል ውስጥ ካልተቀላቀላችሁ የነገው አሳዛኝ ሁኔታዎች የምታፍሩበት፣ ከህዝብ ጋር የማትቀላቀሉበት ሁኔታዎች እንደሚፈጠር ምንም ጥርጥር የለኝም። ምክንያቱም ባንዳ እኔ በሰላም እንዲኖር ሲገል ኖሮ በሰላም እንዲኖር የሚፈቀድለት ሁኔታዎች መኖር የለባቸው። በምንም ታምር ወንጀል ከሚሰሩት ጋር ሲተባበር የቆየ ራሱ ወንጀለኛ ስለሆነ መንገድ ሲመራ ሲጠቁም ምን ሲል የቆየ ስለሆነ በምንም ተአምር ከነዛ ከወንጀለኞች የሚነጠልበት ጉዳይ ሊኖር አይችልም። ስለዚህ በፍጥነት እናንተ ወደ አማራ ህዝብ ትግል ልትቀላቀሉ ይገባል። በያስከው እኮ እንዴት ነው በያስከው ነገር
ጠላትን ማስወገድ እንዴት ያቅታል? በቃ እንዴት ነው መወገዱ አይቀርም፣ ግን አብረ ብትቀላቀል ለራሱም ክብር ነው። ይሄንን በፍጥነት የሚኒሻ አድማ ብተና ካድሬ ልታደርጉ ይገባል። ይሄ ብአዴን ዋና ቦታው ላይ ያለው ደንዝዘዋል። የኦሮሞማ ካባ ለባሽ ናቸው። የኦሮሞማ ጃኬት ቀያሪ ናቸው። የኦሮሞማ ምንጣፎች ሆነዋል። ብአዴን የሚባል እኔ ምን አይነት የሰይጣን በደንብ በቃ ማንነቱን ማየት የሚያስፈልገው ብአዴንን ስታይ ሰይጣንን ምሳሌውን ታገኘዋለህ እነሱ ጋር። ምክንያቱም ሰይጣን ለሰይጣናዊ ተግባር በተቃራኒ የቆመ ነው። ከሰው ልጆች ተግባር በተቃራኒ የቆመ በመሆኑ በፍጹም ከአማራ ሕዝብ ህልውና ትግል በተቃራኒ የቆሙ በመሆናቸው ሰይጣንን ማየት አይጠበቅብህም። ሰይጣን የት ነው ብለህ ብትፈልግ አታገኘው። ብአዴንን ታገኛለህ ፊት ለፊት። በቃ ህዝብን ከምንም ነገር የማይቆጥር ህዝብ እንዲያልቅ የሚያደርግ ከህዝብ በተቃራኒ የቆመ ለጭፍጨፋ ለአራጆች ሸላሚ የሆነ ይሄን ነው የምታዩት። በቃላት ያሽሞነሙኑታል። እነሱ እየሰሩ ያሉትን ሁኔታዎች ይሰራሉ። እነሱ ግን በቃላት እያሽሞነሙኑ ያስቀምጡታል። አይተናል እኮ አይደለ እንዴ? ትግራይ ላይ የሰሜንን ጦር አጠቃላይ ትግራይ ውስጥ እንዲመታ እንዴት አይነት ሻጥር እንደሰሩ እና ያንን ተመቶ ከዛ በኋላ ስራቸውን መስራት እንደሚችሉ ግድ እንደሌላቸው ለሰራዊት እኮ በግልጽ አሳይተናል። ባለፈው ፕሮግራም ያቀርበዋል። ይሄን ያደረጉ ሰዎች ናቸው እኮ ለአንተ በየትኛው መንገድ ነው የሚራሩልህ? አንተን ከማሳነስ አንተን ከመጨፍጨፍ ውጭ በየትኛው መንገድ ነው ያንን የሚያደርጉት? ስለዚህ ሌላው የኦሮሞማ ትንሽም እንኳ አማርኛ የምትሰሙ ካላችሁ ወይንም የሚያስተረጉምላችሁ ካለ የኦሮሞማ መከላከያ ጉዳይ አጠቃላይ በጣም አሳሳቢ ሁኔታ ነው። ትላንት ህወሓት ወደ ስልጣን ሲመጣ የነበረው ሰራዊት በየመንገዱ ኮፍያ አውልቆ እርዳታ የጠየቀበት ሁኔታዎችን አይተናል ይሄን አይነት ሁኔታ። ስለዚህ ይሄ ወንጀል እየፈጸመ ያለ ሰራዊት ልጃገረዶችን እየደፈረ ትምህርት ቤት እያወደመ አርሶ አደሮችን እየገደለ ሰብል እያቃጠለ እያወደመ ያለ በመከላከያ ስም የኦሮሞማ መከላከያ ሆኖ እየሰራ ያለ ኃይል ነገ ተጠያቂ ነው። ጀነራል የለንም፣ ኢትዮጵያዊ ጀነራል የለንም። ይህን ማወቅ መቻል አለባችሁ። በምንም ተአምር ከብርሃኑ ጁላ ጀምር ወደ ታች አሽከር ታገኛለህ። አእምሮው የተሰለበ የተመጠጠ ጀነራል ታገኛለህ። ከዛ ውጭ ጀነራሎች የሉንም። እንዴ ጀነራል ቢኖር እኮ አንዋጋም። ይሄ ጦርነት የእርስ በርስ ጉዳይ ነው አይደለም? ከፈታችሁ በፖለቲካ ፍቱት፣ ካልፈታችሁ ስልጣንህን ልቀቅ፣ አለቀኛ። እዚህ ውስጥ ልንገባ አይገባንም፣ እንደ ሀገር መከላከያ እኮ ልንቀጥል ይገባናል የሚል አርያ የሚያሳይ ጀነራል የለም። ያውም አጋጣሚዎች እያሉት። አጋጣሚዎቹ ምንድን ናቸው? ወሎ ላይ አዋጋ ተብሎ ከተላከ፣ ጎንደር ላይ አዋጋ፣ ሸዋ ላይ ጎጃም ላይ አዋጋ ተብሎ ከተላከ እድሉ አለው። የያዘውን ሰራዊት ይዞ አቁም ያለው በቃኝ፣ ድርድር ከፋኖ ጋር መጀመር ይችላል። እኔ የኢትዮጵያ መከላከያ ነኝ፣ አለቀ፣ ህዝቤን አልገልም፣ ህዝቤን አልወጋም የሚል ጀነራል የለም። ያ ኢትዮጵያዊ ጀነራል ቢኖር ኖሮ ይህን ያደርጋል። ኢትዮጵያዊ አስተሳሰብ ያለው ቢኖር ኖሮ ይህን ያደርጋል። ኢትዮጵያዊ አስተሳሰብ ያለው ጀነራል የለም። ኦሮሞማዊ አስተሳሰብ ያለው ጀነራል በሙሉ ያለ፣ ሌላው ደግሞ ለሆዱ ያደረ ከየብሔረሰቡ የሄደ ለከርሶ ያደረ ጀነራል ነው ያለው። አለቀ። ለከርሶ ያደረ ኮሎኔል ነው ያለው፣ ሻለቃ ነው ያለው። ከዚህ ውጭ ሌላ ነገር የለም። ይሄ እውነት ሀቅ ነው። ስለዚህ የኦሮሞማ መከላከያ ጉዳይ አጠቃላይ ብዙ ነገር ይዞ የሚጠፋ ስለሆነ ለራሱም ውድመት ስለሆነ ከወዲሁ ቢያውቁና የሚመሩት ክፍሎች መቼም ወታደሩ
የሚሰማ ከሆነ ራሱን ማምለጥ ነው ያለበት። ራሱን ከእንዲህ አይነት ነገር ማምለጥ ይገባዋል። ከእንዲህ አይነት ነገር መውጣት ይገባዋል። ወደ ፋኖ አንድ ግልብጥ ብሎ እጅ የሚሰጥበትን ሁኔታዎች መፍጠር ይገባዋል። በየአቅጣጫው በቃኝ እያለ አዛዦቹን ካስፈለገ እንደ ሁኔታው እየሸኘ ወደ ፋኖ የሚቀላቀልበትን ሁኔታ መፍጠር ይገባዋል። ለምንድን ነው የሚያጅበው? ያን ጀነራል ህዝብን ለመግደል እውነተኛ ከሆነ የዚህ የኦሮሞማ መከላከያ እውነት እኔ አልገልም ታዝዤ ነው እንዲሆኝ ነው ካለ መክዳት ነው መሄድ ነው ያለበት። ግን እስከ መጨረሻው እየገደለ ከቀጠለ ግን ተጠያቂ ነው፣ ወንጀለኛ ሰራዊት ነው የሚሆነው። ጀነራሎች ኢትዮጵያዊ ጀነራል እንደሌለ ሁሉ የኦሮሞማ ሰራዊት ሆኖ ነው የሚቀጥለው። ስለዚህ ይጠየቅበታል በወንጀል ለፈሰሰው ደም፣ ለወደመው ነገር፣ ለታረደው ሰው፣ ለተደፈረችው ሕፃን፣ ለዚህ ሁሉ ወንጀል ያ ሰራዊት ተጠያቂ ነው የሚሆነው። አለቃ ያዞኝ ነው ቢል የሚሰማ የለም። ማምለጥ ይችላል፣ መሳሪያ አለው። ዞር በል ብሎ አጠገቡ ያለውን ሸኝቶት ወደ ጫካ ወደ ፋኖ መግባት ይችላል። በየትኛውም አቅጣጫ ሸዋ ላይ ላለው ሸዋ ላይ፣ ጎንደር ላይ ያለው ወደ ጎንደር፣ ወሎ ላይ ያለው ወደ ወሎ፣ ጎጃም ላይ ያለው ወደ ጎጃም መግባት ይችላል። ይቀበሉታል። እጃቸውን ዘርግተው እየተቀበሉት ነው። ይሄን ነው ማድረግ ያለበት የኦሮሞማ መከላከያ። ጊዜው አሁን ነው ይሄን ለማድረግ። ስለዚህ እንግዲህ እኔ የምለው ይሄንን ነው። በቀጣይ የምናሳያችሁ ብዙ ነገር ሊኖር ይችላል። ግን አሁንም ለኦሮሞማ መከላከያ ተመልከቱት። አድማ ብተና ካድሬ እና የኦሮሞማ መከላከያ በፍጥነት ራሳችሁን ወደ ትክክለኛ መንገድ ወስዳችሁ በይቅርታ ልትታለፉ የምትችሉበትን መስመር መከተል የእናንተ ምርጫ ነው ብዬ ነው የሚወስደው። ፋኖ ብዙ ጊዜ ጥሪ አድርጓል። ጥሪውን ተላልፋችሁ እየሄዳችሁ ነው ያላችሁት። ዛሬም በአርበኛ ዘመነ ካሴ ጥሪዎች፣ አጠቃላይ ጥሪዎች ቀርበዋል። ለአጠቃላይ ለአማራ ህዝብም ለሁሉም ለኢትዮጵያ ይህን ልናደርግ ይገባል። በቀጣይ ፕሮግራም እስከምንገናኝ በእኔ በኩል ለዛሬው እዚህ ላይ አቆማለሁኝ። ሰላም ቆዩልኝ። መልካም ጊዜ። ለተለያዩ ክፍሎች ጉዳዩ እንዲዳረስ ማድረግ ይገባቸዋል። እንነጋገር፣ አድርሱ፣ መልእክቶችን እንለዋወጥ። ሰላም ሁኑልን። መልካም ጊዜ። ገዢ ያልደፈረን ባልጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባልጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። ከአገር ዘርፈን የማንከብር ቅርስ አውድመን የማንለማ